በሳውዲ አረቢያ የሚገኘው የአሜሪካ መስሪያ ቤት የሆነው ሲአይኤ ተመቷል። ቴህራን ከባድ የሆነ ጥቃት ጀምራለች። አሜሪካ ለተራዘመ ጦርነት ኢራን መዘጋጀቷን ተከትሎ የጦር መሳሪያ ለመግዛት ከጦር መሳሪያ ፋብሪካ አምራች ድርጅቶች ጋር ከባለቤቶቹ ጋር ድርድር ጀምራለች። ኢራን ከዚህ በኋላ ለየትኛውም ጦርነት ዝግጁ ነኝ ማለቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሳሪያ ግዥ ለመፈጸም ከተለያዩ አምራች ድርጅቶች ጋር እየተነጋገሩ መሆናቸው ተሰምቷል። ኢራን ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ለተራዘመ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ኻሜኒ አማካሪ ተናግረዋል። ፕሬዝዳንት ትራምፕ ደግሞ የሀገራቸው የጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ለማዘዝ ስብሰባ ጠርተዋል። ውጥረቱ የት እየሄደ እንደሆነ መገመት በጣም ቀላል ነው። አንድ መረጃ ግን ወጥቷል። የቴህራን የኢንቴሊጀንስ ባለሙያዎች አሜሪካና እስራኤል በኢራን ላይ የሚያደርጉትን ጥቃት እንዲያቆሙ በሚስጥር መገናኘታቸውን ፎክስ ኒውስ ዘግቦታል። በደንብ ክሊር ለማድረግ ኢራኒያን ኢንቴሊጀንስ ኦፕሬቲቭስ ሪችድ አውት ኳይትሊ ቱ ዘ ሲአይኤ አባውት ፖሲብል ተርምስ ቱ ኢንድ ዘ ዩኤስ ኤንድ ኢዝራኤል አስዋልት ኦን ዴር ካንትሪ ሾርትሊ አፍተር ዘ አታክስ ቤገን። ወዲያው ጦርነቱ እንደጀመረ እነዚህ የኢራን ኢንቴሊጀንሶች በጣም ድርድር ጀምረው ነበር። ቴህራን ግን ይህንን ነገር አልሰማሁም እያለች ነው። በግልጽ ለመናገር አልፈለጉም የቴህራን ባለስልጣናት። አንዳንድ ስማቸው እንዲነገር ያልፈለጉ ሰዎች ለኒውዮርክ ታይምስም ይህን አረጋግጠዋል። ሲአይኤ ኢንዳይሬክትሊ በሶስተኛ ወገን ከቴህራን የኢንቴሊጀንስ ባለሙያዎች ጋር ተነጋግሮ በጉዳዩ ላይ መክሮበታል። የት ሊደርስ ይችላል የሚለውን እንግዲህ አብረን የምናየው ነው የሚሆነው። ሌላው በአሜሪካ ጥቃት ደርሶባት የሰጠመችው የኢራን የጦር መርከብ ቢቢሲ 80 ሰዎችን ይዛ የነበረችው የኢራን የጦር መርከብ መስጠሟን ይናገራልኝ። ነገር ግን ዘኒው አረብ ይዞት የወጣው መረጃ እንደሚያመላክተው ደግሞ አትሊስት 87 ዴድ አፍተር ዩኤስ ሲንክስ ኢራኒያን ዋርሺፕ ኦፍ ስሪላንካ ኮስት። በስሪላንካ ጠፈር አካባቢ የነበረችውን የኢራንን የጦር መርከብ ጥቃት ካደረሰባት በኋላ በውስጥ የነበሩ 87 ሰዎች ህይወታቸው እንዳለፈ ዘኒው አረብ መረጃ ወጥቷል። ቢቢሲ 80 ይላለኝ። እንግዲህ አሜሪካ ምን ያክል ኃይሏን እየተጠቀመች እንደሆነ በዚሁ አጋጣሚ በደንብ አንደርስታንድ ማድረግ ያስፈልጋል። እንግዲህ የገልፍ ሀገራት ውጥረት በመካከለኛው ምስራቅና በዓለም ፖለቲካ ላይ ከባድ ተጽዕኖ እያደረሰ መሆኑን መገንዘብ ያስፈልጋል። የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰጠመችው ከአሜሪካ ጦር በደረሰባት ጥቃት እንደሆነም ፔንታጎን እየተናገረ ነው። ስሪላንካም ይሄንን ነገር አረጋግጣለች። የስሪላንካ የባህር ኃይል ቃል አቀባዮች እንደተናገሩት 180 ሰዎች በመርከቧ ላይ እንደነበሩ 87 ከ80 እስከ 87 የሚሆኑት ህይወታቸው እንዳለፈ ተናግረዋል። ፔቴክሴት አክለውም ኢራን ከባድ የሆነ ጦርነት እየመጣባት ነው፣ ከዚህ በፊት አይተው የማታውቀው ገሃነብ ይወርድባታል እያሉ ነው። የአሜሪካ መከላከያ ሚኒስትር ፔቴክሴት እና የጦር ኃይሎች ጋራ ጠቅላይ ኤታማዦር ሹም ዳን ኬን በኢራን ላይ እየተካሄደ ባለው ወታደራዊ ዘመቻ ቨርጂኒያ ከሚገኙ የፔንታጎን ዋና ጽህፈት ቤት መግለጫ ሰጥተዋል። የመከላከያ ሚኒስትሩ የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን የጦር መርከብ በውሃ ውስጥ የሚምዘገዘግ ሚሳይል በመጠቀም ማስጠሙን ይፋ አድርጓል። የኢራን መንግስት ተሸንፏል ያሉት የመከላከያ ሚኒስትሩ አሜሪካ በማያጠራጥር ሁኔታ ያለ ርህራሄ ከባድ ጉዳት በማድረስ እያሸነፈች ነው ብለዋል። ይህን የተናገሩት የፔንታጎኑ አለቃ ፔቴክሴት ናቸው። ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወሰድ ጠቅሰው የበለጠና ግዙፍ ጥቃት ከፊት ለፊት እንደ ማዕበል እየመጣ ነው ሲሉ ማስጠንቅቀዋል። ኢራን ደግሞ ለዚህ ፉከራ የተበገረች አትመስልም። ጥቃቷን ቀጥላለች። በእስራኤል ላይ አሁንም ከባድ የሆነ በጣም እንዴት ነው ትሪት በሚመስል ሁኔታ ቴህራንና ቴልአቪቭ በጣም እየተጠዛጠዙ ነው ማለት ይቻላል። እግረኛ ጦር ወደ ኢራን እየገሰገሰ ነው የሚሉ አሉ። ይሄ ዋና ዓላማው ምንድነው? የስርዓት ለውጥ ማምጣት ነው። ነገር ግን እንደ ፖለቲካ ተንታኞች ከሆነ እንዲህ በቀላሉ የስርዓት ለውጥ ለማምጣት በቴህራን ይከብዳል። ቢያንስ በኢራን ላይ የስርዓት ለውጥ ለማምጣት 500,000 የአሜሪካ ወታደሮች ቴህራን ውስጥ መግባት ይኖርባቸዋል። ይህ ደግሞ የሚታሰብ አይደለም ሲሉ ይሞግታሉ። ምክንያቱም
የኢራን አብዮታዊ ዘብ ለዚህ ከባድ የሆነ ልምድና ጠንካራ የሆነ አቋም ስላለው በተለያዩ የአውደ ውጊያዎች ላይም ተፈትኗል። ከዛሬ 20-30 ዓመት በፊት በሶሪያ በኢራቅ እንዲሁም ደግሞ በሊባኖስ ከፍተኛ የሆኑ ጀብዱን እንደፈጸመ የሚነገርለት አብዮታዊ ዘብ ስለሆነ እንዲህ በቀላሉ በቴህራን ላይ የመፈንቅለ መንግስትና የስርዓት ለውጥ ለማምጣት ይከብዳል የሚሉ የፖለቲካ ተንታኞች በርከት ያሉ ናቸው። የመከላከያ ሚኒስትሩ ፔት ሄግሴት ኢራን ፕሬዚዳንት ትራምፕን ለመግደል ሞክራለች በማለት ከሰዋል። ነገር ግን አሜሪካ ለመግደል ሙከራውን ያደረገውን ቡድን መሪና አድና ገድላለች ብለዋል። ያው የአያቶላህ አሊ ኻሜኒን ስም ላለማንሳት ነው ይሄን ያሉት። ምክንያቱም ከዚህ በፊት ሞት ለእስራኤልና ሞት ለአሜሪካ በሚል መፈክራቸው አያቶላህ አሊ ኻሜኒ ይታወቃሉ። ኢራን ውስጥ ከ150 በላይ ሰዎች የተገደሉበት በሴቶች ትምህርት ቤት ላይ ለተፈጸመው ጥቃት ተጠይቀው የመከላከያ ሚኒስትር በሰጡት ምላሽ ምርመራ እያደረገች ነው ሲሉ መልሰዋል። ነገር ግን ጥቃቱ በእስራኤል ወይስ በአሜሪካ መፈጸሙን እንዲያረጋግጡ ቢጠየቁም መልስ አልሰጡም። ምክንያቱም ራሳቸው ናቸው ጥቃቱን የፈጸሙት፣ ምንም ጥርጥር የለውም። በኢራን ዋና ከተማ ቴህራን ምዕራባዊ ክፍል ዛሬ ማለዳ የተፈጸመ የአየር ጥቃት ተከትሎ በጣም ከባድ ጥቁር ጭስ እንደታየም የተለያዩ መገናኛ ብዙሃን ዘግበውታል። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ውይይት አድርገዋል። በሳውዲ ግዙፍ የነዳጅ ማጣሪያ ላይ የድሮን ጥቃት ሙከራ ተደርጓል። የነዳጅ ማጣሪያው ከዚህ አስቀድሞ በኢራን ጥቃት ተፈጽሞበት እንደነበር የሚታወቅ ነው፣ ባለፈው ሰኞ ማለት ነው። በኢራን ጦርነት ምክንያት በዓለም አቀፍ ላይ ያለው የነዳጅ ዋጋ መጨመሩን በትናንትናው ቪዲዮ ሰፋ አድርጌ ነግሬያችሁ እንደነበር ይታወሳል። አሁን በጣም የገረመኝ መረጃ ግን ይህ አሁን ፎክስ ኒውስ ፊት ለፊቴ ላይ ይዞት የወጣው ኒውስ ማክስ ይዞት የወጣው መረጃ እንደሚያሳየው የቴህራን የስለላ ባለሙያዎች በሶስተኛ ወገን ከአሜሪካው የስለላ ተቋም ሲአይኤ ጋር ተገናኝተው ጦርነቱ በሚያበቃበት ጉዳይ ላይ መክረዋል መባሉ በጣም ቀላል አይደለም። ዩኤስ ኦፊሻልስ ሪሜን ስኬፕቲካል፣ የአሜሪካ ባለስልጣናት ግን ጥርጥር ውስጥ ናቸው። ዳት ኤዘር ዋሽንግተን ኦር ቴህራን ኢዝ ፕሪፔርድ ቱ ፐርሲው ኔጎሺዬሽንስ ኢን ዘ ኒር ተርም፣ ድርድር ለማድረግ እርግጠኛ አይደሉም። ምክንያቱም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትራምፕ ድርድሩን እንደ ሪል ስቴት ንግድ ነው የተመለከቱት ብለዋለኝ። እንግዲህ ውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሁፍ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በክፋት ተሳስተው የድርድር ጠረጴዛውን በቦምብ ደብድበውታል ብለዋል። አልጀዚራም፣ ቢቢሲም እንዲሁም ደግሞ ኢራን ታይምስ፣ ቴህራን ታይምስ፣ ጀሩሳሌም ፖስት በርካታ መገናኛ ብዙሃን ዘግበውታል። ውስብስብ የሆኑ የኒውክሌር ድርድሮች እንደ ሪል ስቴት ንግድ ሲያዙ እና ትላልቅ ውሸቶች እውነታን በሚጋርዱበት ጊዜ መሬት የማይወርዱ ነገሮች በፍጹም ሊሳኩ አይችሉም ብለዋል ሰይድ አባስ አራግቺ። ጦርነቱ ከመጀመሩ ቀናት አስቀድሞ ጄኔቫ ውስጥ ሲደረግ በነበረው ድርድር ቴህራንን ከወከሉት ተደራዳሪዎች ዋነኛው የውጭ ጉዳይ ሚኒስትሩ ናቸው እንግዲህ ይህንን የተናገሩት። በዚህ የኒውክሌር ድርድር ጥሩ መሻሻሎች እንደተመዘገቡ ተገልጾ የነበረ ቢሆንም ከቀናት በኋላ አሜሪካና እስራኤል ያልተጠበቀ ጥቃት ቅዳሜ ጠዋት ላይ ፈጽመዋል። ቴህራን በዚህ በኩል ጥቃቱን እንደሚደርስ መረጃ ነበራት። ነገር ግን ጥሩ መሻሻሎች እያሉ ጃሬድ ኩሽነር እና ዊትኮፍ የማዘናጊያ ፕሮፓጋንዳ በመንዛታቸው የቴህራንን ፖለቲከኞች ጉድ እንደሰራቸው የተለያዩ መረጃዎች እየወጡ ነው። እንግዲህ አሜሪካና ኢራን የዛሬ ሳምንት ሐሙስ ዕለት ድርድር አድርገው መልካም መሻሻል ፕሮግሬሲቭ ዲስከሽን እያሉ እያወሩ በነበረበት ሰዓት ከዛ በኋላ እንግዲህ ከዲፕሎማሲው ይልቅ ጦርነቱን መርጠውታል። እስካሁን ድረስ በኢራን ከ800 በላይ ሰዎች ህይወታቸው እንዳለፈም ተነግሯል። በእስራኤል እስካሁን 28 ሰዎች ናቸው። እንግዲህ መረጃዎች እስካሁን ከቴል አቪቭ የወጣ መረጃ የለም። ያው እንደምታውቁት ነው እስራኤል መረጃዎቿን በጣም ትቆጠባለች ለመስጠት ማለት ነው። ሌላው ዛሬ እንግዲህ እስራኤል በቴህራን ወታደራዊ ተቋማት ላይ ጥቃት ስትፈጽም ኢራን በኳታር የሚገኝ የአሜሪካ የጦር ሰፈርን በጣም ደብድባለች። የመካከለኛው ምስራቅ ጦርነት ለአምስተኛ ቀን በቀጠለበት በዛሬው ዕለት እስራኤል በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን ደግሞ በምትኩ ኳታር ውስጥ በሚገኝ የአሜሪካ የጦር ሰፈር ላይ አልኡዴድ በሚባለው ጥቃት ፈጽማለች። በዚህ እንግዲህ እስከ 3000 የአሜሪካ ወታደሮች ይገኛሉ ተብሎ ነው የሚገመተው። እስራኤል ቴህራን ውስጥ የሚገኘውን የኢራን አብዮታዊ ዘብ አካል የሆነውን የባሲጅ ሚሊሻ ጽሕፈት ቤትና ሌሎች ወታደራዊ ተቋማትን ማጥቃቷን ይፋ አድርጋለች። በተመሳሳይ ኢራን ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር የተነጣጠሩ 2 ሚሳኤሎችን መተኮሷን የኳታር መከላከያ ሚኒስቴርም ገልጿል። ኳታር ለዚህ መልስ ለመስጠት በዝግጅት ላይ እንደሆነች ነው የሚነገረው። ይህ በእንዲህ እንዳለ አንዲት የኢራን መርከብ
ከስሪላንካ ደሴት አቅራቢያ ያው ቅድም የነገርኳችሁ የመስመጥ አደጋ ደርሶባታል። ሌላው በጣም የገረመኝ በቅርቡ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በአሜሪካና እስራኤል ጦርነት ለንደን እጇን አታስገባም ብለው ነበር። ነገር ግን በኩዌት ላይ በሳይፕረስ ላይ በደረሰባቸው የድሮን ጥቃት የጦር ቤዛቸውን ለዶናልድ ትራምፕ መስጠታቸውን ተናግረዋል። ግን ዶናልድ ትራምፕ ከዚህ በፊት ለምንድነው የማይፈቅድልኝ የሚል ጭቅጭቅ ፈጥረው ከኬር ስታርመር ጋር አልተግባቡም ነበር። ነገር ግን ኬር ስታርመር ፈቅጃለሁ ነው የሚሉት። ማንቸስተር ኢቭኒንግ ኒውስ ነው ይዞት የወጣ ይህን መረጃ። ሰር ኬር ስታርመር ሪስፖንድስ ቱ ዶናልድ ትራምፕስ ስኬቺንግ አታክስ ፕራይም ሚኒስተር ኬር ስታርመር ሃዝ defended his response to the situation in the Middle East after coming under fire from US President Donald Trump. ዶናልድ ትራምፕ ከወቀሷቸው በኋላ የማስተባበል ነው እንግዲህ ዶናልድ ትራምፕ ቶሎ አልፈቀደልኝም ነው የሚሉ፣ እሳቸው ደግሞ ፈቅጃለሁ የሚል ማስፋቢያ እየሰጡ ነው የሚገኙት። ሰር ኬር ስታርመር said letting the US use UK bases and British jets shooting down drone in the Middle East is the special relationship in action while hanging on the President Trump last word is not. ፈቅጃለሁ ነገር ግን የዶናልድ ትራምፕ የተናገሩት ሐሳብ ጥሩ ስሜት አልሰጠኝም ነው የሚሉት። የመጨረሻው ቃላቸው ዶናልድ ትራምፕ ምንድነው? this is not Winston Churchill that we are dealing with ምናወራው ከዊንስተን ቸርችል ጋር አይደለም ብለዋል። እንግዲህ አወዛጋቢ ነገር መናገር የሰውየው ልማር ስለሆነ ያው ብዙም የሚደነቅ አይደለም። የኢራን ድሮን ጥቃት ፈጽሟልኝ በሪያድ ጥቃት መፈጸሙ እጅግ በጣም ሲያየን ማስቆጥቷል። ለዛም ይመስላል ፔቴክሴት ሌላ ማዕበል እየመጣ ነው ሲሉ የተናገሩት። ቴፒ ታይምስ ይዞት የወጣው መረጃ እንደሚያሳየው ኢራኒያን ድሮንስ ስትራይክ ዩኤስ ኤምባሲ ኢን ሳውዲ አረቢያ. The Israeli military yesterday said that it had moved additional troops into southern Lebanon and taken new positions, strategic points close to the border. ያው እንግዲህ በዛ ወደ ሊባኖስም እስራኤል መገስገሷም ታውቋል። Iran yesterday expanded its targets, striking the US embassy in Saudi Arabia as Washington began to pull many staff out of the Middle East. ትናንትና እንደነገርኳችሁ እንግዲህ በ14 ሀገራት የሚገኙ ዜጎቿ ለቀው እንዲወጡ ተናግራለች። ባህሬን፣ ኳታር፣ ኩዌት፣ ሊባኖስ፣ ጆርዳን ወይም ደግሞ ዮርዳኖስ፣ ሊባኖስ፣ ሲሪያ፣ ቱርክ፣ ግብጽ፣ የመን፣ እስራኤል፣ ዌስት ባንክ። በጣም የገረመኝ ግን እስራኤል ውስጥ ያሉ ዜጎቿ እንዲወጡ መናገሯ ትንሽ ነገሮችን ሳያወሳስባቸው እንደማይቀር ይገመታል። The conflict escalated further on its fifth day, with Israel sending new ground troops into Lebanon. ያው ደግሞ እስራኤል ወደ ሊባኖስ የምድር ጦር እየላከች ነው። ነገሩ በቀላሉ የሚታይ አይመስልም። ትንሽ ውስብስብ ነገሮች እየተፈጠሩበት ነው። ሌላው the new region ይዞት የወጣው መረጃ ኢራኒያን ballistic missile fire reduced by the 86% top US military. ያው እንግዲህ የአሜሪካ ባለስልጣናት 86% የኢራን ሚሳኤል እየቀነሰ ነው ብለዋል። ኢራን ደግሞ የተደበቁ መሳሪያዎችን እየወጣው ነው እያለች ነው። ኢራኒያን ባላስቲክ ሚሳይል shoots fired and down 60% from the first day of the fighting. እንግዲህ ከመጀመሪያው ቀን ጀምሮ እስካሁን ድረስ እየቀነሰ መጥቷል። within 23% decrease just the last 24 hours ባለፉት 24 ሰዓታት ውስጥ እንግዲህ ይህን የተናገሩት የመከላከያ ጠቅላይ ኤታማዦር ሹሙ ዴንኬን ናቸው። እንግዲህ that 20 Iranian naval vessels were destroyed 20 የሚሆኑ የኢራንን መርከቦች አውድመናል ነው የሚሉት። እንግዲህ ፕሮፓጋንዳም ሊሆን ይችላል። we don't know. We will now begin to expand inland. አሁን ደግሞ በምድር ጦር መግባታችንን እንቀጥላለን። striking progressively deeper into the Iran territory. በኢራን መሬት ውስጥ ገብተን ጥቃታችን እንፈጽማለን ነው ያሉት። እንግዲህ ዋና ዓላማቸው እንደነገርኳችሁ መረሳት የሌለበት የመንግስት ለውጥ መምጣት አለበት ብላ አሜሪካ ተነስታለች። ይሄ መንግስት ለውጥ እንዲህ በቀላሉ ይመጣል የሚለውን ግን አብረን የምናየው ነው የሚሆነው። ምክንያቱም ኢራን የህልውና ጦርነት ውስጥ እንደገባች በተደጋጋሚ እየተናገረች ነው። የህልውና ጦርነት ውስጥ የገባ አንድ ኃይል ደግሞ ምናልባት የመጨረሻውን ሊሞከርና ይደረጋል ተብሎ የማይታሰበውን ውሳኔ ሊወስን ስለሚችል አሁን በገልፍ ሀገራት መካከል ያለውን ጦርነት ለመደምደም የሚያስቸግር ይመስለኛል። The US and Israel on Saturday morning launched large-scale military offensive across Iran, leading to the days of Supreme Leader Ayatollah Ali Khamenei. US Secretary of Defense Pete Hegseth during the joint presser with Kane said 4 days in
we have only just begun to fight ጀምረነዋል። እንግዲህ በዚህ በሚቀጥሉ ባለፉት 4 ቀናት ውስጥ ታላቁን ዘመቻም አድርገነዋልኝ ጀምረነዋል። the Iranian Air Force is no more ከዚህ በኋላ የኢራን አየር ኃይል የሚባል የለም። built for 1996 destroyed in 2026 በ1996 የተገነባው የኢራን አየር ኃይል በ2026 ወድሟል። the Iranian Navy rests in the bottom of the Persian Gulf የኢራን የጦር መርከቦች በፐርሺያ ሰላጤ ላይ ገብተዋል፣ ወድመዋል። combat ineffective መዋጋት አይችሉም። decimated destroyed defeated ብሎ እንግዲህ ሄግሴት የተናገሩት እውን እንደዛ ነው የሚለውን ግን ቀስ ብለን የምናየው ነው የሚሆነው። በርካታ መገናኛ ብዙሃን የኢራንን በቀጠናው ጥቃት ማድረስ እየዘገቡ እንደሚገኙ ከዚህ በፊት ብዙ መረጃዎች ወደ እናንተ አድርሻለሁ። ሌላው ተርኪ አናውንስ ዳውኒንግ ኦፍ ኢራኒያን ባላስቲክ ሚሳይል የሚገርም ነው። እንግዲህ አሁን ደግሞ ቱርክ ደግሞ ወደ እንትኑ ሳትገባ አልቀረችም። ያ ደግሞ በጣም ውጥረቱን ከፍ ሊያደርገው እንደሚችል መገመት ቀላል ይመስለኝ። ተርኪ አናውንስስ ዳውኒንግ ኦፍ ኢራኒያን ባላስቲክ ሚሳይልስ ያው እንግዲህ መትቼ ጥያለሁ። ዘ ኢንሲደንት ማርክ ዘ ፈርስት ታይም ኦፍ ዘ ተርኪሽ ቴሪቶሪ ቢንግ ታርጌትድ ባይ ኢራን እንግዲህ ለመጀመሪያ ጊዜ ነው ኢራን ቱርክን ኢላማ ውስጥ ያስገባቻት which has launched ballistic missiles and drone strikes on Israel and the Gulf of countries hosting the US bases እንግዲህ በዚህ ቀጠና ላይ የሚገኝ የትኛውም አይነት የአሜሪካና የእስራኤል ጦር ሰፈር ጥቃት ይደርስበታል። ይሄ ደግሞ ሌላ አሁን ቱርክ ወደ ቀጠናው ጦርነት ከገባች ሌላ መልክ ሊይዝ ነው። NATO air defense in eastern Mediterranean have downed an Iranian ballistic missiles after it approached Turkey airspace የኔቶ በምስራቃዊ ሜዲትራኒያን የሚገኘው የኔቶ የአየር መከላከያ የኢራንን ድሮን አክሽፏል። the national defense ministry has announced a ballistic munition identified as heading towards Turkish airspace ነበር ወደ ተርኪሽ ኤርስፔስ ነበር ሲሄድ የነበረው ነገር ግን አክሽፍ ያለው እያለች ነው። ይሄ በጣም በቀላሉ የሚታይ አይደለም ክቡራን ተመልካቾቼ very difficult እንግዲህ ቀጠናው እየሰፋ ወዴት ሊሄድ እንደሚችል መገመት የሚያዳግት አይመስለኝም። the incident marks the first time Turkish territory being targeted እንግዲህ ለመጀመሪያ ጊዜ ነው ቴህራን በቱርክ ላይ እጇን ያነሳችው which has launched ballistic missiles and drone strikes on Israel and the Gulf countries hosting US bases እንግዲህ እኔ አሁን ትንሽ የቴህራን ፖለቲከኞች ቢረጋጉ ምክንያቱም ጎረቤቶቻቸው ጋር ይመስለኛል ጦርነቱን እያደረጉ የሚገኙት ጥንቃቄ ማድረግ ያስፈልጋል። ጦርነቱ አሁን አድማሱን ማስፋቱን ቀጥሏል ማለት ነው። እንግዲህ የዓለም ፖለቲካ ምን ሊሆን ይችላል የሚለውን ቀስ እያልኩ ነው ወደ እናንተ የማድረስላችሁ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አሜሪካና እስራኤል በኢራን ላይ የሚያደርጉትን ጦርነት አልቀበልም ብለዋል። ወደ 470 የሚሆኑ የቻይና ዜጎች በመካከለኛው ምስራቅ ያሉ ወደ ሀገራቸው እንዲመለሱ ተደርጓል። በተለይ ደግሞ በኢራን ውስጥ ያሉትኝ እንዳለቀው እንዲወጡ ከቤጂንግ የሚወጡ መረጃዎች አመላክተዋል። ሞስኮና ቤጂንግ በዚህ ጦርነት አሜሪካና እስራኤል መግባት እንደሌለባቸው ተቃውሟቸውን እያሰሙ ነው። ክሬምሊን ምንም አይነት የኒውክሌር ምልክት በኢራን የለም ሲሉ ተደምጧል። ይሄን ነገር ቀስ ብለን የምናየው ነው የሚሆነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያርጋችሁ ቤተሰብ ሁኑ። ሰላም